ግን አሁን በሳላ ላይ እንደዚህ አይነት ኮመንት ለመስጠት አትሊስት በአንድ ጋብቻ ጸንተ የምትኖር ሰው መሆን አለብህ፣ አሊያም አለማግባት አለብህ። አንተም እንደ አልበም 3 እና 2 4 ሚስት አግብተህ ስታበቃ ሌሎችን በዚሁ በተመሳሳይ ድርጊት እንደወደቁ የጽድቅ ፖዚሽን ላይ እንዳለ ሰው ያንን ጉዳይ መጠየቅ አትችልም ነው እያልኩ ያለሁት። ስለዚህ የኔ ጥያቄ ነበረ። መግባት ትችላለች እህታችን፣ ገብተሽ መጠየቅ ትችላላችሁ። ተሻ በመሰረቱ ወንድምነት ጥያቄ ያለኝ ጥያቄ ምንድነው? አንድ ሰው ያለ ቤተክርስቲያን ፍቃድ ሰርቲፊኬት ማሰራት ይችላል? እሱ ላይ እስቲ ምን ትላለህ? የሰራው እኮ የምን ኢንተርናሽናል ቸርች የምትባል የግል ቸርች ይታያል። አቡ ወጡ እኮ አይደል ነው ይታዩሃል አሉ። ሊመጡ ይችላሉ። ቆይ እስቲ እንጠብቃችሁ። ከወጡ ሊመጡ ይችላሉ። ከወጡ ይመጣሉ። ያው እኔም ቅድም ወጥቼ አይደል የመጣሁት። ታፉም ወጣች። ታፉም ሄድሽ ማለት ነው። ጥለሽን ኔትወርክ ነው በሚለው እንያዝ። አለ ፓስተር እኮ አለ፣ አስገባው። ይገባሉ፣ ችግር የለም። እንትን አይ ቲንክ ፋይሉን ሊፈልጉት ነው የሁለቱም ስልክ ላይ አካሄዳቸው። አቤላዬ ሶሪ፣ በጣም ኔትወርክ አስወጥቶኝ ነው። ኔትወርክ ዩኬ ካለ ኔትወርክ አሜሪካ ካለ ኔትወርክ ተመልሼ ያለው እኔ የተሻለ ኔትወርክ እኛ ሀገር እንዳለ በዚህ እንድታውቁ በመሃል ወጥቶብኝ አስገብኝ እንትን ብዬ ነው። አሁን ያስታውቃል። አንድ ላይ ነው ዱብ ያላችሁ ኔትወርክ እንደሆነ ያስታውቃል። አልተከታተላችሁም ሁሉ እና እንትን ጥያቄ ምን አልከኝ? ጥያቄ ጠይቀኝ ነበር፣ በደንብ አልሰማሁም። መጀመሪያ ሀብታሙ ተመሳሳይ ችግር ወይም ሰዎችን የሚከሳቸውን ነገር ተመሳሳይ ኬዝ ያለበት ሰውን የመክሰስ ሞራላዊ አቋም የለውም ወይም ሞራላዊ ፖዚሽን የለውም የሚል ነገር አንስቼ ነበር። ቀጥሎ ደግሞ እናንተ ጋር የሚያነሳው አንተን አሁን በተደጋጋሚ ምንድነው የሆነ ልክ እንደ እስልምና ፓስተር ምናምን የሚል ስም ሰጥቶካል እና ምንድን ነው እሱ ኬስ ግልጽ ብታደርግልን። ፐርሰናል ዲቴይል እንድትነግረን አይደለም። ሰው በተለያየ መንገድ ያልፋል፣ በተለያየ ሁኔታ ያልፋል። ያንተን ነገር ግልጽ አድርግልን ለምናዳምጥ ሰዎች ማለት ነው። ስለ እስልምና የሚያወራው ከሆነ እንግዲህ ምንድን ነው ፋሚሊ ከመጀመሪያው ባክግራውንዱ ሙስሊም ነው። ከዛ አባቴ ከተማ ከገባ ከ40 ዓመት በኋላ ነው ኦርቶዶክስ ሆኖ እንደዚህ ክርስትና ምናምን የሚባለው ነገር የተጀመረ። ሌላው ነገር ይህን ያወራበት ምንድን ነው ከሀገር የወጣሁበት ሀገር ላይ መርከብ ባቡር በመርከብ ሲሄድ እየተጫወትኩ ስለነበረ አልጋ እንትኑ ምንድነው እንትኑ መርከቡ ውስጥ አለ እና እዛ ላይ ሰው አሁን እስላም ቢኖር እዚህ ጋር እንዴት ይሰግዳል እስቲ ልሞክር ምናምን ብዬ እየተጫወትኩኝ እንደ እስላም የሆነ የሰገድኩት ነገር አለ። ላይቭ ላይ ኖ ፐርሰናል በግሌ ይሄን ፎቶ ተደብቆ የቀዳኝ ሰው አሁን ከሱ ጋር ነበርኩ ምትል በገንዘብ ከኔ ጋር የነበረች ሴት ይሄን ፎቶ ቀድታ ያስቀመጠችውን ለዚህ ቀን ላከችለት ማለት ነው። ገባ? እኔ ልክ እንደ ሙስሊም አክት ያረኩት ብድግ ቁጭ ብድግ እያልኩኝ ምናምን እስልምና ስለምችለው እየተጫወትኩኝ ያረኩትን ነገር በድብቅ ቀድተውኝ ለሱ ላኩለት። ገብቷል? እሱን እስልምና የሚለው አሁን ምንድነው አቤላዬ ለማንሳት የምፈልገው ነገር እኔ በማናቸውም የህይወት ችግር ውስጥ እንኳን ብሆን ስለዛ ነገር መልስ የምሰጠው እኔ ነኝ፣ የምጠየቅበትም እኔ ነኝ። ሰው በምንም መንገድ ፈልጎ በህይወቱ እንደዚህ አይነት እንትን እየገጠመው እየወደቀ የሚነሳበት ህይወት አለው ብዬ አላምንም። ግን
እንደ ወንጌል አገልጋይ ወንጌል እንዳገለገለ ሰው እኔ ካንተ ጋር ሊያጣላኝ የሚችለው ነገር ወንጌል አንስተህ በወንጌል ላይ በምትሰራው ሐሰት እንጂ ከዛ ባለፈ ልጠይቅ የምችልበት ሞራል የለኝም። ሞራል ኢንሴንስ ሰዎች በህይወታቸው የሚኖሩት መንገድ ስላላቸው ማንም ሰው የሚያልፈው መንገድ አለ። እኔን የመታኝ ድንጋይ ሊኖር ይችላል። እኔን የመታኝን ድንጋይ ሌላውን ሰው እንዳይመታ መክርበታለሁ። ለምን ያ ነገር እንደዛ ሆነ ብዬ ግን ሰዎችን ቻሌንጅ አላረግም። ለምን የሚያልፉትን መንገድ የሚያውቁት እነሱ ናቸው። ስለዚህ እኔን ባለፈ ህይወቴ ለመክሰስ ይሄ ሰው ካገባቸው 3 እና 4 ሴቶች ካገባቸው ሰዎች ከአንዷም ጋራ በስነ ስርዓት መኖርን መማር መቻል አለበት። ስለዚህ የተሰራው አሁን ሀብታሙ የሰራቸው እነዛ ድራማዎች ፎቶ እየቀያየረ እያሳየ የሰራቸው ድራማዎች እነዛ ነገሮች በኔ ህይወት ላይ የተፈጠሩ ክፍተቶች ቢሆኑ እንኳ ይሄንን ነገር ማድረግ የሚችልበት መንፈሳዊ ሞራል የለውም፣ ሰዋዊ ሞራል የለውም ነው የኔ ጥያቄ። ስለዚህ አንደኛ ሮንግ የሆኑ በጣም ብዙ ኢንፎርሜሽኖች ተነግሮታል ገንዘብ ስለተሰጠው። ሁለተኛ የራሱ የከፈለችው ሴት ማናት ሳላይ አሁን ግልጽ ቢሆንልን ጥሩ ነው። በእርግጥ ገንዘብ የከፈለችዋ ሴት ማናት? ፎቶን አንስታ የሰጠችው ሴት ማናት? ሀብታሙ እንደዚህ እንዲል ያነሳሳው ምንድን ነው የሚለው ነገር ከኢትዮጵያ ስወጣ ሃይላይቱን ስነግርህ ከኢትዮጵያ ስወጣ ከኢትዮጵያ የወጣሁበት ሴት አለች። ያቺ ሴት ከሀገር ከወጣሁ በኋላ ገንዘብ ነው የጠየቀችኝ። የወጣሁበትን ገንዘብ ከኔ ጋራ መግባባት የማትፈልግበት ህይወት ውስጥ ስትገባ ገንዘብ ከተቀበለች በኋላ ደግሞ ወረቀት አበላሻለሁ በሚል ወደ ትዳር ለመቀየር ሞከረች። በዚህ ስላልተግባባን 2 ዓመት በማይቆይ የወረቀት ጭቅጭቅ በየ2 ዓመቱ እየለመንኩ ወረቀት እያሳደስኩ ያለሁበት ሀገር የሚያውቁ ሰዎች ስለሚኖሩ እነዚህ እቺ ሴት ከኔ ጋር በነበረች ጊዜ ኢሚግሬሽን ያለውን ነገር ለማሳደስ የግድ ጊዜያዊ ፎቶ ይፈልጋል። አብረ መሆንን እያረጋገጠ ነው የሚያድስ። በማናቸው መንገድ ከኔ ጋር የምትነሳውን ፎቶ ለዛ ቦታ የምናዘጋጀውን ሰብስባ ከኢትዮጵያ ስወጣ እንደ ጋብቻ ሰርተፊኬት የተሰራውን ለኤምባሲ ለማሳየት የተሰራውን ሁሉ ሰብስባ ነው ጋብቻ ነው ብላ አምጥታ የሰጠችው። ስለዚህ አንተ ውጪ ለመሄድ ፌክ ሜሬጅ ተጠቅመ ነው እየሄድከው። ግልጽ ይደረግ። አሁን አንዳንድ ጊዜ ይወላችሁ ፓስተር ሳላ ዞሮ ዞሮ ሰው አሁን ሲናገር ሁሉ ነገር እኔ ጋር ፐርፌክት ነው እያለ እየነገራችሁ አይደለም፣ ሰው ነው። ስለዚህ አሁን ከዚህ ሀገር ለመውጣት የተጠቀምበት መንገድ አለ። ማንም ብዙ አበሻ የሚጠቀምበት መንገድ አለ። እንደዚህ አይነት መንገድ ተጠቅሞ ነው የሄደው። ስለዚህ ይሄ ነገር ስህተት ነው። አሁን እንደ ክርስቲያን እያጠራ እንደሚሄድ ነው። አንድ ክርስቲያን በተለይ ስፔሻሊ አገልጋይ የሚባል ክርስቲያን ይሄን ነገር ማድረጉ ስህተት ነው። አሁን እኔ በዚህ ፓስተር ፊት ለፊት እንደ ጽድቅ የምናገርበት አሁን ዳኛ አድርጎኝ ፈርጄበት ሞት ምናምልበት ጉዳይ አይደለም። ግን ልክ አይደለም። የተሳሳተ መንገድ ተጠቅሞ ነው ፓስተር የሄደው። ምንድነው አላገባትም እንዳገባት ሆኖ የሄደው። ከዛ እዛ ሲሄድ ከዛ ነገር ለመውጣት በየ2 ዓመቱ እንድታድስለት ማድረግ መለማመጥ ነበረበት። ያቺ ሴት ነገርየው በትክክለኛ ትዳር እንዲጸና ትፈልግ ነበር። በዛ ግጭት ነው መካከል ነው እንግዲህ ፎቶ እየቀረጸች ያንን ለፌክ ሜሬጅ የተጠቀሙበትን ሰነድ ለሀብታሙ በመስጠትና ገንዘብ ለሀብታሙ በመላክ ፓስተር ሳላ ላይ እንዲወርድበት ፓስተር ሳላ በተለያየ ትዳር ውስጥ እንዳለፈ አድርጎ እንዲያወራበት አይነት ነገር አድርጋለች ነው ጉዳዩ። ተሳስቻለሁ ፓስተር ሳላ? ትክክል ነው። እንደዚህ ነው ነገሮችን ማጽናት። አሁን ቅድም ባለቤትህ ድራማ ነው እየሰራ ነው አለች ከሀብታሙ ጋር። ምንም መልሱ ትክክል የሚሆን ስህተት ከአንድ ሰው ጋር በሚዲያ ላይ ተቀርቶ ለብዙ ዘመን የሚቀመጥ የሚዲያ ፕላትፎርም ላይ ያላገባችውን ወይም በእጮኝነት ያላዘችውን ሰው እጮኛዬ ነው ማለቷ
በትክክል ስህተትና ስህተት ነው። ለሌሎችም አስተምረን እንድናልፍበት አንዳንድ ጊዜ የቃቃ ጨዋታ መስሎን እዚህ ሚዲያ ላይ ስፔሻሊ አውሮፓ ያላችሁ፣ አሜሪካ ያላችሁ፣ ኤዥያ ያላችሁ፣ አረብ ሀገር ያላችሁ እህቶች እንደዚህ አይነት ጌም ውስጥ ሰዎች ሊያስገቧችሁ ሲሉ በፍጹም ስህተት ነው። እህታችን ያደረገችውም ስህተት ነው። ይሄ መንገድ አሁን ስንናገር ነገሮችን እያጸዳን መሄድ አለብን። ይሄ ስህተታቸው ግን ሀብታሙ ለሚባል ሲከፈለው ለሚያወራ ሰው ተላልፎ እንዲሰጡ አድርጓቸዋል። ስህተቱ ምንድን ነው? የውሸቱ ጋብቻ ስህተቱ ምንድን ነው? የውሸቱ ድራማ ስህተቱ እዚህም ሀብታሙ እጅ ላይ እንዲወድቁ ሀብታሙ አጽንቶ እንዲቀጠቅጣቸው ያደረገ የፈለገውን ነገር እየጨመረ ህይወታቸውን እንዲያመሳቀለው ያደረገ። ይሄ ደግሞ ልክ አይደለም። ሀብታሙ ስለተከፈለው እንጂ ፐርሰናል የነሱን ጉዳይ ጠንቅቆ ስለሚያውቅ አይደለም ይሄን ያደረገው ነው እያልኩ ያለሁት። መቀጠል ትችላለህ። አንዱ እሱ ነው። ሁለተኛው ምንድን ነው? በሀብታሙ የሚያወራውን ነገር ሁሉ ያወራው አንድም ገንዘብ ተከፍሎት ነው፣ ሁለትም የራሱን ሮንግ ዌይ ለመደበቅ የተጠቀመው መንገድ ነው። ይሄንን ሮንግ ዌይ ደግሞ እንደሄደ ልክ ያልሆነ ህይወት ውስጥ እንደነበረና እያለቀሰም ስለ ራሱ አገልግሎቴ እንዳይበላሽ የትኛው አገልግሎት እንደሆነ ባናቅም ሚዲያ ላይ እስከዛሬ ድረስ እኔ ባይብል ከፍቶ ሲያስተምራቸው አላቅም። የሚያረጋቸው ነገሮች የሚሳደባቸው ስድቦች ካልሆኑ በስተቀር ማለት ነው። እነዚህን ነገሮች ያደረጋቸውን ነገሮች ለመሸፈን የተጠቀመው ከቨር አንድ። ሁለተኛ ነገር በሀብታሙ ወሬ እና በሀብታሙ ንግግሮች የሚመዘን ማንነት የለኝም። አሁንም እኔ እዚህ መጥቼ ከአንተ ጋር ይህን ነገር ያወራሁበት ምክንያቱ ምንድን ነው? በዚያን ጊዜ ቅድም ባለቤቴ እንዳለችው የነበርንበት ሁኔታ መልስ ለመስጠት እንደዛ አይነት ነገር ለማውራት ምንም እንትን አልነበረኝም። እኔ በግሌ በጣም አንድም ቢዚ ነበርኩ፣ ሁለትም ሌላ እንትን ነበረብን። እነዛን ነገሮች ለማስተካከል ስለነበር እንጂ እሱ በሚያደርጋቸው በእያንዳንዱ ነገሮች እየተከታተልኩ መልስ መስጠት እችል ነበር። አቤላ ግን አንተም ጋር አሁን በዚህ ጉዳይ እንድናወራበት የመጣሁበት ጉዳይ ህይወት የሚባለውን ነገር ሰው በህይወቱ ቻሌንጅ ውስጥ ሲያልፍ ማንም ወዶ ይህን ነገር በህይወቱ ሊያስተናግድ አይችልም። እንደ ማንኛውም ሰው እህቱን አግብቶ ከሀገር እንደሚወጣ የህይወት ለውጥ ለማምጣት እኔ ከሀገር ወጥቻለሁ። ያ ሮንግ ዌይ ነው፣ ሮንግ ዌይ ሊሆን ይችላል፣ አላውቀውም። የተጠቀሙትን ፎቶ ሁሉ ሰብስበው እንደ መረጃ አድርገው ለእኔ ግን ሲያመጡ ያመጡትን መረጃዎች በሙሉ ከአንድ ሳይድ ስለተከፈለው ብቻ አንስቶ ያወራው ወሬ ነው። እንትኖች አሉ፣ ወረቀቶች አሉ ፓስተር እንደተከፈለው የሚያሳይ እነዚህ ነገሮች የተላከለት ገንዘብ አዘጋጅቼ እነግርሃለሁ። ያው በባንክ የተላኩ ገንዘቦች ስላሉ ለአንድ ዓመት ከ6 ወር በየወሩ የሚከፈል ስለነበረ አዘጋጅቼ ለአንተ ልክልሃለሁ፣ ታየዋለህ። በትክክል ማለት ነገሮች ቢኖሩ አሁን ሌላ ጊዜ ስመጣ ፓስተር ከላከልኝ እኙ ፋይሎች ብዬ ደግመን ክፍያው በባንክ ትራንስፈር እየተደረገ ነው የሚከፈል። ከምሰራው ነገር እየተከፈለ ነው የመጣሁት። ለምን የመጣሁትም በዛ ውል ነው። መንገድ ላይ ግን ወደ ትዳር ለመቀየር ወረቀቱን በማስፈራራት ወደ ሀገር ለመመለስ ባላት በምትጫወተው ጨዋታዎች ሁሉ ውስጥ ሽማግሌ በመሃል እየገባ ነገሮችን ያስተካክልልኝ ነበር። አሁንም በዚህ ህይወት ውስጥ ገብቼ እዚህ ህይወት ውስጥ ስገባ ትዝት የነበረውን ነገር ለማድረግ ትዝት የነበረውን ነገር ነው ይዛ የመጣችው። እኔ ሴትዮዋ በዚህ ከኔ ጋር በየትኛውም መንገድ የምትመጥን ሴት አይደለች። አልጠበቅኩትም መንገዱን። እኔ እነዚህ መውጣቴ ስተት ነው ብዬ ስተቴን እንኳን ብቀበል ከእሷ ጋር ስላለኝ ነገር ትዳር ነው ብዬ እኔ በፍጹም አንድም ቀን አላምነው አላቀውም። የተጠቀመችው ግን ለወረቀት የምጠብቀው ወረቀት ስለነበር ያንን መንገድ ነው ለመጠቀም የተነሳችው። አቤላይ መልካም ድምፁ ሳሰማ አቤላ
ድምፁ ረጅም ስለሆነ ነው ጊዜ ወሰደብኝ። which is የምትፈልጊው ፖይንት ጋር ለማምጣት ነው። እንደዛ ነው። አሁን ማሰማችሁ ለምንድን መቆራረጥ አልቻልኩም? የዋትስአፕ ንግግር ስለነበረ ይሄ ንግግር እኔ ፓስተር ጋር ሰርቲፊኬቱን ኦንላይን ላይ እያሳየ እንደነበረ ሰዎች ቪዲዮ ሪከርድ አድርገው ላኩልኝ። እኔ ላስጠፋ ያን እንዳያደርግ ልከሰው እንደሆነም ስደውል ስልኬ ብሎክ ነው። ስለዚህ ፓስተር ጋር የሄድኩበት ዋና ምክንያት ያ ነው። ፓስተር ብቻ ሳይሆን ሌሎቹም የሱ ጓደኞች በዙሪያ ያሉ በሰዓቱ እነሱም ጋር ሄጃለሁና ረጅም ነው፣ ግን ዋናው ፖይንቱን አግኝቼዋለሁ። መሀል ላይ ምንድነው ቅድም ነግሬያቸዋለሁ። ስገባ አንዳንድ እህቶች ይቅርታ እንድጠይቅ የሆነ ነገር እንድል ምናምን ላላችሁኝ እኔ ላስተምራችሁ አልመጣሁም። ፓስተራችሁ አይደለሁም። አታውቁኝም፣ አላቃችሁም። ምናልባት ፓስተር ሳላን ነው የምታውቁት። አስተማሪ ነው፣ ፓስተር ነው። ከእናንተ ጋር ልተዋወቅም። በእግዚአብሔር ስም መጥቼ የዋሸሁት ውሸት የለም። ገንዘባችሁን አልወሰድኩም። ማንንም ይቅርታ አልጠይቅም። ለምንድን ነው ይቅርታ ማለት? ይቅርታ ላለመጠየቅ ብዬ ሳይሆን የማምንበትን ነገር ነው ይቅርታ መጠይቀው። እኔ ወደ ቲክቶክ ስመጣ ሀብታሙ የሚባል ሰውዬ ጀግና እንደሆነ፣ ሀብታሙ የሚባል ሰውዬ የእግዚአብሔር ሰው እንደሆነ፣ ሀብታሙ የሚባል ሰውዬ በጣም ለእግዚአብሔር ቤት የሚቀና ሰው ነው በሚል እስከ ማስረጃው አለ። ልረዳው ሰፖርት ላረገው የኑሮ ሌቭሉ ደግሞ በጣም ታች እንደሆነ ቲክቶክ ላይ ስለሚናገር እነዛን ነገሮች ለማድረግ በቀረብኩት ሰዓት ይኸው ድራማ ነው ያልኳችሁን የሚናገርበት ፖይንት አለ። ለፓስተር ሳላ ራሱ ምንም አሁን ፓስተር ሳላ በእኔ ሳይድ ሆኖ ቢያወራ ባለቤቷ ስለሆነ ነው ስለምትሉ እስካሁን ምንም እንኳን አላወራችሁም። ሚዩት ነው ያለው አቤላ። አቤላ ሚዩት ነው፣ እየሰማው አይደለም። የውሸት ነው። እዚህ ሚዲያ ላይ ሪሌሽንሽፕ እንዳለን ጋብቻ እንደፈጸምን ያስመሰል ነው እንጂ ትክክለኛ ነገር አይደለም ያደረግነው። ባልሽ ጉዳይ በማስረጃ አለ፣ በራሱ ድምጽ። እሱን ማድረግሽ አንቺ ለዛ ነገር ተባባሪ መሆንሽ፣ በውሸት ተባባሪ መሆንሽ አሁን ሰምተውሽ እንደዚህ እንዲያስቡ ላደረግሻቸው ሰዎች ሶሪ እንድትመለከቱ ስላደረጋችሁ ይሄ የማይገባ ነገር ነው ያደረግኩት ማለት አትፈልጊም? ይሄን ነገር ማስተካከል አትፈልጊም? በዛ መንገድ ሶሪ እንደዛ ማድረግ አልነበረብኝም ማለት አትፈልጊም? በዛ ብታልፊ እሺ፣ ምንም ችግር የለውም። ኢዳዝን ኮስት ምንም ኮስት የሚያደርገኝ ነገር የለም። ግን ሰው እየመጣ ማለት አላቃቸውም እነዚህ ሰዎች። አይ ዶንት ኖ ለምን እዚህ አካባቢ ላይ ያለውት አንደኛ የፓስተር ሳላ ሚስት በመሆን የባለቤቴን ስም እና የባለቤቴን ነገር ለማጥራት ነው የመጣሁት። እንዳልኩት እኔ ማንም ተከታይም የለኝ ምንም የለኝም። እኔ የበደልኩት ሰው ስለሌለኝ እነዚህ ሰዎች በዚህ ደረጃ ይቅርታ ትቢት አይደለም። ግን እንደዛ ከተሰማችሁ በጣም ይቅርታ። ዋናው ዓላማዬ ሁለት ነገር ነው። አንደኛ የባለቤቴን ነገር ለማጥራት፣ ሁለተኛ ደግሞ ሀብታሙ ትክክለኛ ሰው እንዳልሆነ፣ ሶስተኛ ሴቶች እንዲጠነቀቁ፣ በጤና ጉዳይ እንዲጠነቀቁ። ቅድም ተናግሬዋለሁ። ሰው እውነትን ማወቅ አይፈልግም። የሚፈልገው አሁን ስላለውት ላይፍ እኔ ስለሌላ ነገር ከምታስቡና ከምትጽፉ የመጣንበትን ርዕስ የመጣንበትን ዋና ዓላማ ብትሰሙ ይሻላል። ከዛ በኋላ ጥያቄ ካላችሁ መጠየቅ ትችላላችሁ። ትንሽ የተቆራረጠ ድምፅ ስለሆነ በዋናነት ድራማ እንደሆነ ከራሱ ለፓስተር ሳላ ሽማግሌ ሆኖ በመሃል ገብቶ ባለበት የሚናገረው ፓስተር ሲጠይቀው እኔ ስለሆነ ስቀዳው የነበረው የሚቀዳው ሰው ሲያወራ አይሰማም፣ የሚቀዳው ሰው ነው የሚሰማው። ዋትስአፕ አይ ዶንት ኖ እናንተ ጋር እንደዛ ከሆነ ላሰማ። ፓስተርን ሲናገረው የነበረው ነገር ነው። እኔና እሷ የጨረስነው ተነጋግረን ያደረግነው ጉዳይ ነው እያለ ላሰማችሁ። ወራነሳውን ምናምን አላንሳውን በጣም ባለውለታ አይናት ለመፈለገው ጉዳይ ትልቅ ስራ ሰርታልኛለች። ከዛ ውጪ ሰማችሁት? ልድገምላችሁ። ምንድን ነው ማለት ምን
አቤላ ቆይ፣ ምክንያቱም ከመሃል እየቆራረጥኩ ስለሆነ በምችለው መጠን እንደገና እየደጋገምኩ ላሰማችሁ። አንተን 1 ደቂቃ 2 ደቂቃ የሚሆን ድምጽ ብታሰሚ ሙሉ ሀሳቡን እንዲገባ በዛ መንገድ ብንሰማ ጥሩ ነው። አለበለዚያ አሁን አልሻት ነው ምን እንደሆነች እኮ አይገባም ራሱ። እሺ just give me a second። ችግር የለውም ውሰጅ ሰዓትሽን። ኤሊያና ነው ኤሊና የምትባይ እህት ደጋግመሽ ኮሜንት እየጻፍሽልኝ ነው። ገስት እንድትገቢ ስቤሻለሁ። ምን እንድረዳሽ ምን እንድሰማሽ እንደፈለግሽ አላውቅም። በውስጥ በኩል አናግሪኝ ብዬ ሪፕላይ አድርጌሻለሁ። እግዚአብሔር አለልኝ እያልሽ ነው። አሁንም ገብተሽ ማውራት የምትፈልጊው ከሆነ የእነሱን ጉዳይ ሲጨርስ አንቺንም ማዳመጥ ይችላል። በህታለ በውስጥ እንድሰማሽ ከሆነ የምትፈልጊው በውስጥ እሰማሻለሁ። ምን እንደምትፈልጊ ግን ኮሜንት ላይ እያልሰማሽኝ ከሆነ ግን አዝናለሁ። ገብተሽ ምን ሰማሽ ነገር ካለ ምን ረዳሽ ማውራት ትችያለሽ። መስማት እንችላለን። ችግር የለብንም። ካልሆነ በውስጥ በኩል ማውራ ምናምን ከሆነ በውስጥ በኩል ሰማሻለሁ። ቮይስ መላክ ይቻላል። እዚህ ቲክቶክ ላይ አንዳንድ ደቂቃ እያደረግሽ ሀሳብሽን ንገሪ። ልከሽ ገስት ልከሽ ከሆነ 1 ቁጥር ጻፊልኝና አስገባሻለሁ። ምንድነው እኔ ለዳኝነት አይደለም የተቀመጥኩት። እሺ ወዳጆች፣ ፓስተር ሳላ ማጥራት የሚፈልገው ነገር ካለ እንዲያጠራ ስፈልግ ደግሞ አሁን የምከራከረው የምጠይቀው ፓስተር ሳላ ሌሎች ሰዎች ዘንድ በተቃራኒ ሊነሳበት የሚችለውን ጥያቄ ግልጽ አድርጎ ለሁሉም ክሊር የሆነ ነገር እንዲመልስ ነው እንጂ እኔ በፓስተር ሳላ ጉዳይ ላይ አለቅሳለሁ። ቃል ኪዳን እህታችን እንዴት ነሽ? ሰላም ነሽ? አለው እግዚአብሔር ይመስገን። ሰላዮች ደስ ብሎኛል እህቴ። ቴንኪው በጣም ውስጥ በኩል የምጻፍሽልኝ መልዕክት ደርሶኛል። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ አቤላ ሬዲ ነኝ ላሰማ። እሺ ያው ዘግቻለሁ። ከተነጋግረን ተማምነን ስለሆነ ተናገረው። አሁን ለምን መደወል አስፈልጋል? እኔና እሷ ጨረስን፣ ተነጋገርን፣ አምናበት ነው እና ለምን አሁን እናንተን እንደ ሌላ ነገር እንደተፈጠረ ምንም የተፈጠረ የለም። ማዕከላችን እኔና እሷ በምናውቀው ጉዳይ ላይ ነው የወሰንነው። አሁን ዋይናት ለምን እናንተን ኢንቫይት ማድረግ እንደፈለገች ሲውስጥ ሌላ ከበስተጀርባ ተንኮል አስባ ከሆነ አላውቅም። እኔ እግዚአብሔር ይወቀው እሱን እንጂ እኔ እንዳያችሁት ምንም ስሟንም በክፉ አላነሳውም፣ ምናምን አላነሳውም። በጣም ባለውለታዬ ናት። ለምፈልገው ጉዳይ ትልቅ ስራ ሰርታልኛለች። ከዛ ውጭ ምን አሁን ይሄንን ቮይስ የምሰማው ወደ ፓስተር ሳላ ሄጄ ይሄንን የጋብቻ ሰርቲፊኬት አሰርቶ ሚዲያ ላይ ያመጣውን እንዲቀደው ከመቅደዱ በፊት ደግሞ ድጋሚ ወጥቶ ሚዲያ ላይ ያመጣው ውሸት እንደሆነ የውሸት እንዳሰራ እኔን እንደማያቀኝ በአካል ይዞት እንደወጣ ውሸት እንደሆነ እንዲናገር ነው ወደነ ፓስተር ሳላና ሌሎችም አሉ የሱ ጓደኞች የሄድኩበት ምክንያት ያ ነው። ከዛ እሱ ያንን ማድረግ እንደማይችል በፓስተር ፊት ግን ሰርቲፊኬቱን እንደሚቀድ ቃል ገባ። ለምን መጀመሪያ የሱ ዓላማ ሰዎችን እኔን ድራማ አድርጎ ሲያመጣኝ ሰዎችን ሊያሳፍርበት የፈለገበት የሄደበት መንገድ ስለሆነ ደግሜ ያን በተናገርኩበት አፌ እንዴት ደግሜ ውሸቴ እንውላለሁ በአንተ ፊት ግን ይቅርታ ጠይቃታለሁ ብሎ ይሄን ስለዚህ ጉዳይ ያወራ ነው ያለው። ይሄ የምትሰሙት ድምጽ ማለት ነው። እሺ አይ ቲንክ ያን የጋብቻ ሰርቲፊኬቱን እነ ፓስተር ልከውልኛል። ካለ ኮፒ አድርጌ ወደ ቴሌግራም ልኬ እመጣለሁ። እሱን አሳያቸዋለሁ። ወንድምነት ድምጽ ይሰማል? አሁን ይሰማል። እሺ ከተሰማ ይሄ ስለ ድራማው ጉዳይ እኔው ራሴ ሀብታሙን ጠይቄው አው ድራማ ነው ብሎኛል። ያኔ ከመጋጨታችን በፊት ማለት ነው። የዛሬ 2 ዓመት ነው የሚሆነው፣ 1 ዓመት ነው። ከመጋጨታችን በፊት
በዚሁ ጉዳይ ነው ከኔ ጋርም የተቃጨው። ወደ ታች ዘቅዝቆኝ እኔ ለምን ከነ ፓስተር ሳላ ጋር ቆምክ ብሎ እኔም ዘቅዝቆ በጣም የሳኩበትን አንድ ነገር ልንገር። ያው እኔ እንደዚህ አይነት ነገር አልወድም ሲጀመር። ኃይሌ ብዙ ሚስቶች አሉት ያለው እስከዛሬ ያስቀኛልና እኔን ማለት ነውና ወንድምነት ጠይቄዋለሁ። አንተ ከሷ ጋር ከትየው ጋር አለ ወይ ምን ነች ብዬ ስጠይቀው ኧረ ምንም አይደለም ኃይሌ ውሸት ነው ዝም ብሎ የቀልድ ነው ብሎኛል። ራሱ ከራሱ አፍ ማለት ነው። አሁን እሱ መጥቶ ቢጠየቅ እንደዛ ነው የሚለው፣ ኧረ ውሸቴን ነው የሚለው። ግን ደግሞ እንዲህ ሰርቲፊኬት እስከማሰራት ድረስ ደግሞ መደረስ ምናልባት ይሄ አንድ የቤተ ክርስቲያንንም ስም ከማጉደፍ አንጻር እዚህ ላይ በደንብ እንድታወራበት፣ ምክንያቱም ይታያል። እዚህ ላይ በደንብ እንድታወራበት ፈልጋለሁ አቤላዬ። ምክንያቱም እኔ ምን አወራበታለሁ ወንድም ማለት እኔ ስለነዚህ ጉዳዮች እኮ ይኸውልህ እዚህ ጋር የሚናገረው ስለ ትዳር ምናምን አይደለም፣ ስለ ኢንሳይድ ክራይስት ጎስፐል ሚኒስትሪ የሚል ነው። ወንድም ሀብታሙ የሚል አለ አደገኛ ይታያቸዋል። ወንድም ሀብታሙ የሚል አለ። ከዛ ደግሞ እህታችን አለች። የእህታችንን ፎቶ ደቅ ብለዋል። ምስክር ቦታ ባዶ ነው፣ ምስክር የለበትም። የእነሱም የባልና የሚስት ፊርማ የሚለው ላይ ባዶ ነው። የባልና የሚስት ፊርማ የሚለውን ባዶ ነው። እዚህ ጋር በእሷም በኩል ያለው በእሱም በኩል ያለው ባዶ ነው። የምስክሮች እዚህ ጋር ደግሞ ስሙት ይዩት፣ የምስክሮች ፊርማ የሚል ፎቶዋን ሰጥታው ነው የሚል ደግሞ አለ። እኔ ተስጣው አትስጣው አላውቅም። እሱን እኮ ራሳችሁ መያዝ ትችላላችሁ። እኔ እዚህ ጋር እነ ፓስተር ሳላን ነፃ ለማውጣት አይደለም የመጣሁት። እነሱ ጋር ያለ እውነት ካለ እሱ በሚዲያ ስለሆነ አታክ ያደረጋቸው በሚዲያ ደግሞ እሾውን በሾው እንዲሉ ማህተብም የለውም። የቤተ ክርስቲያኗ ማህተብም የለውም። ኬኩ ልክ ነው እና እንደዛ እንዲዳረግ ነው። በአጠቃላይ ፌክ ነው። በቃ ሀብታሙ የሆነች ሴት አግብቶ ውጭ መሄድ የሚፈልግ ሰው ነው፣ ሌላ አይደለም። እዚህ ጋር እነ ፓስተር ከዛ የፓስተር ባለቤት አሁን በትዳር ተጣምረዋል። እነሱ የሰሩት የራሳቸው የሆነ እዚህ ሚዲያ ላይ መደረግ የሌለበት ነገር ራሱን ችሎ ይኖራል። ዞሮ ዞሮ ግን የነሱ ስህተት እንዳለ ሆኖ ሀብታሙ ቦረና ደግሞ ትንሽ ደግሞ ይዞ ብዙ ነገር ነው እያደረገ ያለው እዚህ ሚዲያ ላይ ማለት ነው። ፐርሰናል ላይፋቸው ላይ ገብቶ አቤላ በጣም በዛ ያለ ጥያቄ ስለሆነ ይሄ ፎቶ ሰጥታው ነው ምናምን እያሉ ያሉ ፎቶ ሰጥታው አይደለም። ፌስቡኳ ላይ ገብቶ ከፌስቡኳ ወስዶ ቆርጦ አሰርቶ ነው ያደረገው። ይሄንን አድርጎ ሚዲያ ሲገባ ራሱ እሷ የለችም፣ አልሰማችምም፣ የለችምም። ሲጀመር ደምረው ነው ይሄ ምን እዚህ ጋር ጽሁፍም አለ። ይህ ማህተብ የሚል ጽሁፍ አለ። ይህ ሰርተፊኬት የሚረጋገጠው በቤተ ክርስቲያኗ ማህተብ ብቻ ነው ይላል። እዚህ ጋር የምታነቡት ጽሁፍ እዚህ ጋር ይህ ሰርተፊኬት የሚረጋገጠው በቤተ ክርስቲያኗ ማህተብ ብቻ ነው። ማህተብ ደግሞ እንደምታዩት ዙሪያውን የለ። እዚህ ሀብታሙ ቦረና አግብቻታለሁ ብሎ የሚናገርበትን ቪዲዮ እዚሁ ልጋብዛችሁና አግብቻታለሁ ብሎ የሚናገርበትን ቪዲዮ እዚሁ ልጋብዛችሁና እዛ የጋብቻ ሰርተፊኬት አለኝ የሚለውን እሱን ቪዲዮ ልጋብዛችሁ። ባለበትን የጋብቻ ሰርተፊኬት አቀርባለሁ። ከዛ ውጪ ምክንያቱም ቸርቻለኛ ነኝ እንዴ በምንም ተጋብተናል እኮ እኛ አታገባም። እንደውም ቀን ገብታ ነበረ። ይኸው እያሳየሁት እኮ ነው። ይኸው ፓስፖርት አልቋል ፓስፖርት ይኸው ፓስፖርት
ይኸው ፓስፖርት አልቋል እና የኔ 2009 ላይ ነው 2009 ፌል ያደረገ ነው። ይሄን ደግሞ ቸርቼ ቤተሰቦቿ ማንም እኔ ምን ቆሬ በአደባባይ እንደምናገረው። እሺ ይሄ ፓስፖርት አልቋል እያለ ያለበት ነው። ይሄንን ደግሞ እስቲ እንየው። እቺን ቪዲዮ ደግሞ ባረበት እኔ ጋር ብቻ ሰርተፍኬት አቀርባለሁ። ከዛ ውጪ ለምን እስቲ ለእሷ ንገራት፣ ኤልሲ ደውልና ንገራት። ለኤልሲ በእናትህ ትንሽ እንሳቅ እስኪ ንገራት፣ ለኤልሲ ንገራትና ትንሽ እንሳቅ በእናትህ። ደምረው ቀውሱ ነው። አታስቀኝ በቃ አታስቀኝ፣ ደምሮ አታስቀኝ በቃ በእናትህ በእናትህ አታስቀኝ። የጋብቻ ሰርተፍኬት ላሳየህ እንዴ? ደምሮ የጋብቻ ሰርተፍኬት ላሳየህ እስቲ አሳየኝ በል። እሺ ካሳየውክስ ይቅርታ ትጠይቃለህ? አዎ ጌትነት ስልክ አስቀምጥልኝ፣ ኢንቦክስ ላይ ደውልልሃለሁ። ስልክ አስቀምጥልኝ። እሺ አሳያለሁ፣ አስጠግቼ አሳያለሁ። ግን ይቅርታ ትጠይቃለህ? ይቅርታ ትጠይቃለህ? በጣም ነው ይቅርታ ትጠይቃለህ? ታይትሏን አይታችሁታል? የእንትኗን ታይትል የገባባትን ታይትል አይታችኋታል? ጽድቅን ወደድኩኝ አመፅን ጠላሁ ይላል። አቤላ አሁን ምንድነው መሰለ ፖይንታችን ምንድነው? እንደ ሴሪየስ እንዲታይ የምፈልገው ሀፍታሙ እኔን በአካል አግኝቶ አግብቶኛል ወይ? ዋናው ውሸታም እንደሆነና እንደዚህ እየዋሸ ባለበት ሌሎችን አገልጋዮች እየመጣ የሚተችበት የሞራል ብቃት የለውም። አሁን ሰርተፊኬቱን ብቻ ብናመጣ ሌላ ነገር ነበር።